አረገቹ አቤት አቤት ይሄንን ልታታልሏት እግዚአብሔር ያለ እንደምትሆን እሺ ቆይ እሺ ታለቅስ ነው ታገኛቻለች በጣም ብዙ ብር ነው ያጎደለችበትና እንደዛ መግዛት የምትችሉ ካላችሁ በአንድ ቪዲዮ 200,000 በጣም ትንሽ ባባይ ስልኩን እንዳነካው እሺ ነድ ናችሁ ቤተሰቦቼ አላችሁ ተጠፋፋን ሁሉ ሰላም እግዚአብሔር ይመስገን እኔ ደህና ነኝ ብታይ በማማማዬ ንፍቅ ላይ ነው የመጣሁት ብታይ አልነበርኩም ቤት ወጣ ብዬ ነው የመጣሁት እማዬ እንዴት ነሽልኝ ማማዬ ላሳያችሁ ነው ዛሬ እንዴት ናችሁ በላቸው ሰላም ነው ማስላ ቆደነ ደህና ናችሁ ወይ እንዴት ናችሁ? እንዴት እንደምትሆን ይሄ ደስታ በሁላችሁም ቤት ይግባ። አሜን በሉ። በላ ሰዎች እንዴት ናችሁ? ንፍቅለኛ ሆነ ብታይ ከውጭ የገቡት ሰላም ነው አላችሁ? ያክ እንዴት እንደምትይዘች ወይ ነፍስ ወይ እናት ወይ እናት ናፍቁሽ እኔ አረገቹ አቤት አቤት ይሄንን ልታታልሏት አቤት አቤት አታለላችኋት እሷ ታባ ላንተ ለማለታለ ወጮ አምጪ ያለችኝ ነው ወይ እንዴ ደምሰጥ ይሄ ቃቀዛ እግዚአብሔር ያለ እንዴ እንደምትሆን እሺ ቆይ እሺ ታለቅስ ነው አያ ቢቢያኔ ዶለ ይሄንሽ ይሄን ብቻላ እና ውድ ቤተሰቦች አሁን አጣዳፊ ነገር እሱ ከንተ ምን ይተተትከው የቢቢ ካርቶን ውስጥ ብስኩትን ለምን እና ውድ ቤተሰቦቼ እረፋ እንደሱ ቆሽሽባል እኮ እንደሱ እሺ እና ውድ ቤተሰብ ዛሬ እንግዲህ የመጣሁላችሁ ቪዲዮን እንትን አስገባላችኋለሁ የሆነች ሰከንድ 20 ሰከንድ ምናምን የምትሆናት አስገባላችኋለሁ ቤት ነው መግዛት የምትፈልጉ እንደገና ደግሞ የሆነ ቤት አሳይቻችሁ ነበረ እንዳጋጣሚ ሆኖ ያው ብር ስላልተሟላላት አንዷ አልገዛችም ተስማምተው ነበርና አልገዛችም 1 ሚሊዮን ከዚህ ቤት ይሁን እሱንም ከቻልኩ ቪዲዮ ካለ አስገባላችኋለሁ ትንሽ አስገባላችኋለሁና 1 ሚሊዮን 300,000 ነበርና ሰውየው አሁን ላይ ብሩን ስለፈለገው 1 ሚሊዮን 200,000 አርጎታል 100,000 ቅናሽ አርጎታል ማለት ነው ለሆነ ጉዳይ በጣም ችግር ስለሆነ እንደዛ እንዲቀርብለት የሚገዛው ሰው ካለ ያቺኛው ቃል ገብተው ተስማምተው ነበርና ብሩን አሁን ታገኛቻለች በጣም ብዙ ብር ነው ያጎደለችበትና እንደዛ መግዛት የምትችሉ ካላችሁ በአንድ ቪዲዮ 200,000 በጣም ትንሽ ባባይ ስልኩን እንዳነካው እንዴ ጠጋ በልሺ ጠጋ በላ ወደዛ ጎበዝ ልጅ እና መግዛት የምትፈልጉ እንዳመልጣችሁ ይሄ ነገር በእንደዚህ በዚህ ዋጋ እየገዛችሁ ብታስቀምጡ እንኳን በኋላ ላይ መሸጥ ትችላላችሁ ባዶ መሬት የምትፈልጉ የዚህ ሰሞን ሳይመቸኝ ቀርቶ ብዙ ጊዜ እያቀረብኩላችሁ አይደለም አካውን በኋላ ግን በየጊዜው መረጃውን አቀርብላችኋለሁ ስለዚህ የሆነ ቤት ማውናለ 800,000 ይባላል እንዳመልጣችሁ ካርታ አለው ህጋዊ ነው ጫንጩ ነው ስልክ ቁጥሬ ባባይ ይዛዴ ያት ምትሮጧል አይ በረከት ይዛዴ አነቃት አንገቷ
ያታያት ከዛ 800,000 ብር ነው። ካርታ አለው። ጫንጮ ነው የሚገኘው። ማስፈተሽ ትችላላችሁ። እንደገና ደግሞ ህጋዊ አይደለም ምናምን ለምትሉ ህጋዊ ነው። እኔ ህጋዊ ያልሆነ ነገር አላመጣባችሁም። ለምን በኋላ የምወቀስበት አላመጣም። ህጋዊ ነው። ካርታ ያለው ነው። ስለዚህ አስፈትሻችሁ መግዛት ትችላላችሁ። ባዶ መሬት እስከ 6 እስከ 7 ታገኛላችሁ። ቤት ያለው ደግሞ አንዳንዶቹ ቸግሯቸው ሆነ ጉዳይ ሲያጋጥማቸው እንደዚህ 800,000 900,000 ይሸጣል። ስለዚህ በፊት 1,300,000 ቆጣሪ ገብቶበታል። ውሃ ብቻ ነው የሚቀረው። እሱ ቤት አስገባላችኋለሁ ቪዲዮውን። ለማንኛውም አባባይ አደረግም የኔ ጎበዝ አንበሳ አይደል? እና ጫንጮ ላይ ስልክ ቁጥሬ ለምትፈልጉ 0975 71 21 7 ነው የሚገኘው። በዚህ ታገኙኛላችሁ በዚህ ቁጥር ማለት ነው። እና ግዙ እንዳያመልጣችሁ። የውሸት ነው ምናምን የምትሉት ነገር የውሸት አይደለም፣ ትክክለኛ ነገር ነው እየነገርኳችሁ። በአሁን ላይ አንድ ሲሚንቶ 2300 ነው አንድ ኩንታል። እና እንደዚህ አቂማችን አይችላልን ባዶ ገዝተን እንሰራለን የምትሉ ከሆነ ባዶ ገዝታችሁ መስራት ትችላላችሁ። ዋጋው ትንሽ ወደድ እያለ የመጣው ነገር ደግሞ ከጊዜው አንጻር ነው። እና እያንዳንዱ መረጃ እኔ እያንዳንዱ እያስረዳችሁ ነው። ግዙ ባባይ። እንግዲህ ልጅ ቤት እንደዚህ ነው አይደል? ባባይ ኪድዛ ጋር ይሄ ማን ነው? ካርቶን እኔ ነው። ምን ተገዛበት? አማዬ። ለማን ነው የገዛሁት? ፎቶ ለአንተ ነው የገዛሁት። አማዬ የገዛሁልክ ለአንተ ነው የገዛሁት። ፒፒ ያረከው? አው አጂ ፒፒ። እና እንዳመልጣችሁ ውድ ቤተሰቦቼ፣ እኔ እንግዲህ በተቻለኝ አቅም መግዛት ለሚችል ድጋሜ ለምንድነው ላቀርብላችሁ የፈለኩት? ሰውየው እንደዚህ ብሎ ስለነገረኝ ነው ድጋሜ መስራት የፈለኩኝና ለዛ ነው። መግዛት የምትፈልጉ ልጆች ግዙ። መግዛት የማትፈልጉት ደግሞ መግዛት ለሚችል ሼር አድርጉ እንዳመልጣችሁ። እውነቴን ነው የምላችሁ። ሳገዙ አገራችሁ ኢትዮጵያ ላይ አሁን ላይ 25,000 27,000 ኮንዶሚኒየም እንኳን ክራዩ ማለት ነው። ኮንዶሚኒየም ምናምን ደግሞ ልግዛ ካላችሁ 5 ሚሊዮን 7 ሚሊዮን ከቻላችሁ ይቅናችሁ። እንዲቀናችሁ ፍላጎቱ ማለት ነው። በዚህ መረጃ የምነግራችሁ ግዴታ ከምነግራችሁ ነገር ከገዛችሁ ብዙ ደስ ይለኛል። ካልገዛችሁ ደግሞ እውነት አሁን ላይ ገዝታችሁ በኋላ ታመሰግኑኛላችሁ። ለምን በኋላ ብራችሁን ይዛችሁ መታችሁ ልግዛ ብትሉ አጆ ቡናገሱ ለአንዳንድ ሰው ስትሉ ለዛ ስትሉ ብራችሁ ያልቃል ማለት ነው። ስለዚህ ተጠቀሙበት፣ ግዙ፣ ብራችሁን ደህና ነገር ላይ አውሉ። ህጋዊ አይደለም ቤተሰብ እየረዳችሁ በኋላ ላይ ማለት ነው እድሜያችሁ እየገፋ በሚመጣበት ጊዜ እድሜያችሁ እየገፋ ሲመጣ ማረፊያ መውደቂያ የቤት ኪራይ እንኳን ሰርታችሁ የቤት ኪራይ ለመክፈል አትችሉም። በአሁኑ ሰዓት ላይ ግን ዳቂማችሁ እዛው ከማከራይ ትችላላችሁ። ጫንጮ ላይ ገዝታችሁ አከራይታችሁ የፈለጋችሁበት ቦታ መኖር ትችላላችሁ። ግን ገንዘቡ ትንሽ አነስ ሊል ይችላል፣ ትንሽ ሊሆን ይችላል። እና እኔ ደግሞ ለምንድን ነው የማትገኝ አንቺ እያላችሁኝ ነው። አሁን ላይ የሆነ ማፈራረም ውላ ስታደርጉ እገኛለሁ። ከዚህ በኋላ ወጣ ማለት እችላለሁ። እናንተ ብቻ ለመግዛት ያብቃችሁ። ለምንድን ነው አንቺ የማትገኝ ስልክ ብቻ ነው የምትሰጪን እያላችሁ ስለሆነ እኔ እገኛለሁ በአካል። ምን ችግር የለም፣ እሱ እንዳሳስባችሁ። እንደገና ባዶ መሬት ገዝታችሁ ደግሞ የምሰራልን ማን አለ ካላችሁ እኔ አሰራላችኋለሁ። እያንዳንዱን እያሳያችሁ ዋጋውን በቪዲዮ በምን ከአንድ 2 ቦታ 3 ቦታ ዋጋውን ስንጠይቅ ስናሳይ ስንገዛ ስናስጭን እያሳያችሁ ልገዛላችሁ እንትን ላሰራላችሁ እችላለሁ። በዚህ ነገር ከጎናችሁ ነኝ። ምን ችግር የለውም። እናንተ ፍላጎቱ ብቻ ግዙ። ገንዘባችሁን ዝም ብላችሁ ላገኛችሁ ሰው እየሰጣችሁ እዚህ ስትመጡ ደግሞ ተቸገርኩኝ እኔ አጣውኝ እንደዚህ እንኳን ብትሉ ማለት ነው ማንም አይሰማችሁም። ማንም እንዴት ባዶ እጇን መጣች ይሄን ሁሉ አመሰርታ ነው እንጂ ትባል በፊት ስትረዳን ነበር። የእናት ልጅ እንኳን ማንም ዞር ብሏል። ሲኖራችሁ ይወዷችኋል፣ ስታጡ ደግሞ ይጣላችኋል።
ያ ነው ያለው ነገር ማለት ነው። ለማንኛውም አሁን ላይ ደውሎ እንደዛ እንዲሸጥለት ችግር ላይ ስለሆነ ምንም አይነት ነገር ኖሮበታል። ካርታ አለው፣ ግብር የተከፈለበት አለ፣ ሁሉ ነገር ማስፈተሽ ትችላላችሁ። መግዛት የምትፈልጉት በ800,000 በ1 ሚሊዮን 200,000 ኤልሼድ የተሰራ ነው ቤቱ። መግዛት ትችላላችሁ። ውሃ ብቻ ነው የሚጎደው እና ውስጡ ላይ የተወሰነ ፊኒንግሽ ነገሮች ይጎሉታል። እሱን ብቻ ማስጨረስ ነው። እናንተ እሱን አስጨርሳችሁ እንኳን 1 አመት 2 አመት አስቀምጣችሁ እንኳን ልሽጠው ብትሉ ወይ ደግሞ ቤቱን ጨርሳችሁት ልሽጥ እንኳን ብትሉ እኛ ሻሽጠናችኋለሁ። ምንም ችግር አትርፋችሁ ማለት ነው። እና ይሄንን ይመስል ነበረ። ቪዲዮን አስገባላችኋለሁ። ላይክ ሼር እንዳትረሱ ባያችሁ እና ማማዬን እንዳሳያችሁ ላይክ አድርጉ። አሳይን ካላችሁ አሳያችኋለሁ። እሺ